ዶናልድ ትራምፕ በወሲብ ቅሌት መዝገብ ውስጥ መገኘታቸው ተጋለጠ። በአሜሪካ ውስጥ በቀድሞ የፖለቲካ ጓደኛሞች ሆነው አስደናቂ ስራን በሰሩት ኢለን መስክ እና ዶናልድ ትራምፕ መካከል ሰሞኑን መራር የቃላት ጦርነት ላይ ይገኛሉ። እረ እንዲያውም ትራምፕና ኢለን ከቃላት መወራወር ወደ መዘራጠጥ ገብተዋል። ሞላላ ቅርጽ ባለው የትራምፕ ቢሮ በተደረገው የፕሬስ ኮንፈረንስ ላይ በወጣው ሕግ ዙሪያ በኢለን መስክ ትችት እንደተደረገበትና እንደተናደ ትራምፕ ተናግሯል። ኢለን መስክም በራሱ የማህበራዊ ሚዲያ በኤክስ ወይም የቀድሞ ትዊተር ገጹ ላይ ምላሽ ሰጥቷል። ስለ ቀድሞ አለቃው ትራምፕ በተከታታይ የሚያንኳስሱ አስተያየቶችን በመሰንዘር ውለታ ቢስ ሲል ጠርቶታል። ትራምፕ የጣሉት ቀረጥም የኢኮኖሚ ውድቀት እንደሚያስከትል ተናግሯል። በነ ጀፍሪ ኤፕስቲን የወሲብ ቅሌትና ንግድ ክስ መዝገብ ላይም የትራምፕ ስም እንደተጠቀሰ በግልጽ አሳውቋል። ኢለን መስክ ለዋይት ሃውስ ወርቃማ ቁልፍ ሰው የነበረ ሲሆን አሁን የፕሬዝዳንት ትራምፕን ግዛት ለቆ ሄዷል። ከሳምንት ባልበለጠ ጊዜ ውስጥ ዶናልድ ትራምፕ ምናልባትም ቁልፉን ሰው ለመቀየር ማሰብ አስፈላጊ ሆኖ ተገኝቷል ተብሏል። ዛሬ በሞላላው ቢሮ ውስጥ የጀርመኑ ቻንስለር ፍሬድሪክ መርዝ የክብር እንግዳቸው ነበር። ነገር ግን ትራምፕ ንግግሩና ወሬው ሁሉ ኢለን መስክ ትራምፕ ስላጠፋው ገንዘብ እንዲሁም ስለተናገረው መጥፎ ትችት እንደነበርና በዚህ ምክንያትም እንደተቆጣም በግልጽ ይታይ ነበር። ትራምፕ እንዲህ አለ: እኔ በጣም ቅር ተሰኝቻለሁ፣ ተናድጄም አለሁ። ምክንያቱም ኢለን መስክ ስለዚህ ገንዘብ የውስጥ ስራዎች እዚህ ከተቀመጣችሁት ከማንም በላይ በተሻለ መልኩ ያውቃል። ስለ ገንዘቡ ሁሉንም ነገር ጠንቅቆ ያውቃል። ከደቂቃዎች በኋላ ኢለን መስክም በኤክስ ገጹ ላይ ውሸት ነው፣ በጭራሽ አንዴም እንኳን ገንዘቡን ለኔ አላሳዩኝም ነበር፣ ማንም ሰው ሳያውቅ በሚስጥርና ምክር ቤቱ እንኳን ሳያነበው በፍጥነት ነበር እንዲባክን የተደረገው የሚል ጽሑፍ ለጠፈ። ነገር ግን የዛሬን ያርገውና ኢለን መስክ በምርጫ ቅስቀሳው ጊዜ ከትራምፕ ጎን በመቆም ወዳጅነቱን አሳይቶ ነበር። እናም ዛሬ ላይ ያለ ኢለን መስክና ለምርጫው $250 ሚሊዮን እርዳታ ባያደርጉ ኖሮ ትራምፕ ምርጫውን ማሸነፍ ቅዠቱ ይሆን ነበር የሚሉት ብዙዎች ናቸው። አንተ ትብስ እየተባባሉ ሁልጊዜም ሁሉም ቦታ ላይ አንድ ላይ ይታዩ የነበሩት ሁለቱ ወዳጆች ዛሬ ላይ የእርስ በርስ ጥላቻቸው በማህበራዊ ሚዲያ ላይ ደስ በማይል ሁኔታ እየተገላለጹ ይገኛሉ። ትራምፕም በማህበራዊ ሚዲያ ገጹ ኢለን ደካማ በመሆን ህዝቡ ዘንድ ተቀባይነት አጥቶ ነበር፣ እንዲተወውም ጠይቄዋለሁ። እሱን ወክዬ ማንም ሰው መግዛት የማይፈልገውን የኤሌክትሪክ መኪና እንዲጠቀም አስገድጄለታለሁ። ለወራት ያክል እየሰራሁ እንዳለሁም ያውቃል። አሁን ላይ የማይረባ ሆኗል በማለት ጽፏል። ኢለን መስክም ግልጽ ውሸት ነው በማለት ማስተባበሉን ቀጠለ። ከዚያም ስድቡን ከፍ አደረገው። ጀፍሪ ኢፕስቲን በህገ ወጥ ወሲብ ንግድ ተከሶ የታሰረበትን ከዚያም እስር ቤት ውስጥ ራሱን ያጠፋበትን መዝገብ ለህዝብ ይፋ ማድረግ ትራምፕ የከለከለው የራሱ የትራምፕ ስም ስላለበት ነው በማለት ወደ ሌላ የከፋ ዘለፋ ስድቡን ከፍ አድርጎታል። ኢለንም ቀጠልና ትዊተር ላይ እንዲህ ብሎ ጻፈ: አሁን ትልቅ ቦምብ የሚወርቅበት ሰዓት ነው። ዶናልድ ትራምፕ በነ ኤፕስቲን የወሲብ ቅሌት መዝገብ ውስጥ ስሙ አለ። ለህዝቡ ይፋ ማውጣት ያልቻለበት ትክክለኛ ምክንያትም ይህ ነው። መልካም ቀን ዲጄቲ ብሎ ነበር የጻፈው። ኢለን መስክና የሱ የገንዘብ መጋዘን የመንግስትን የገንዘብ ብክነት በፍጥነት ለማስቆም የትራምፕን አስተዳደር አግዟል። ትራምፕ ያደረገው የግብር ጭማሬ የሀገሪቷን የገንዘብ ቁጠባ አቅም ይጎዳል። እውነት ለመናገር ያን ያክል ብዙ ገንዘብ መጥፋቱን በማየቴ በጣም ነበር የተናደርኩት። የበጀት እጥረትን ይጨምራል። እናም የትራምፕ መንግስት የስራ ድክመት በግልጽ ያሳየ ነው ይላል ኢለን መስክ። ትራምፕ ምላሽ ሰጠ: አሁን ላይ ገንዘብ ለመቆጠብ ቀላሉ መንገድ ኢለን መስክ ከመንግስት ጋር ያለውን የቢሊዮን ዶላር ውል ማቋረጥ ይሆናል የሚል ዛቻና ማስፈራሪያ ያዘለ ሐሳብ ሰጥቷል። የቃላት ጦርነቱ ተጧጡፏል። ምናልባትም የነበራቸው ወዳጅነት ገመዱ መበጠሱ የማይቀር ቢሆንም በዚህ ፍጥነት ይከሰታል ብሎ የጠበቀ ማንም አልነበረም። የቢቢሲ የቢዝነስ ተንታኝ ጋዜጠኛ ሲመን ጃክስ ለኢለን ኪሳራ እንዳለውም ኢለን መስክ በዓለም ላይ በሀብታምነቱ የታወቀ ሰው ነው። ነገር ግን ይህ ወደ ፖለቲካው በመግባቱ ያጋጠመው ትልቅ ፈተና ነበር። እናም ዛሬ የተስላ ካምፓኒ ድርሻ በ14% እንደቀነሰ አስልቻ አውቄዋለሁ። ዋና ምክንያቱ ደግሞ ከትራምፕ ጋር ስለነበረው ውልና ገንዘብ ጉድለት በሰነዘረው ትችት ነበር። እናም ዛሬ ቴስላ ወደ $140 ቢሊዮን ሊያወጣ የሚችል ድርሻን አጥቷል። ዛሬ የደረሰበት ኪሳራ እንግሊዝ ውስጥ ካሉ ከፍተኛ 10 ሀብታም ሰዎች ተራ እንዲመድበው ያደርገው ነበር። እንዲሁም ስፔስ ኤክስ ምርምር ላይ የደረሰው ትልቅ ኪሳራ መረሳት የለበትም። አሁን ስፔስ ኤክስ ሼር ወይም ድርሻ ለህዝብ አይሸጥም።
አይሸጥም። ነገር ግን አሜሪካ ለኢለን መስክ ብዙ የሳተላይት ፕሮግራሞችን በማገዝ ዋና ተሳታፊ ናት። ስፔስ ኤክስ የ100 ቢሊዮን ዋጋ በላይ ያለው የምርምር ድርጅት ነው። ከዚህም ውስጥ የራሱ ድርሻ 42% ብቻ ነው። ይህም ለህዝብ የተሸጠ ሼር ቢሆን ኖሮ ኪሳራው ከቴስላ ካምፓኒ በላይ ያሽቆለቁል ነበር። የቢቢሲ የቢዝነስ ጋዜጠኛው ይቀጥላል። እኔ በሰራሁት ሂሳብ መሰረት በተፈጠረው ነገር በ100 ቢሊዮን የሚቆጠር ዶላር አጥቷል። በዓለም ታሪክ ውስጥ ይህንን የእሱን ኪሳራ ያክል ገንዘብ ሰርተው ማግኘት የቻሉት 14 ሰዎች ብቻ ነበሩ። እናም በፖለቲካው ተሳትፈው እጅግ ኪሳራ ከገጠማቸው ውስጥ አንዱ ሆኗል። ሳይመን ሮክ እንደዚህ ብሎ ነበር ኪሳራውን በጥልቀት በመተንተን የተናገረው። ሌላኛዋም ጋዜጠኛ ትንተናዋን ቀጠለች። ይህ ለትራምፕ አስተዳደር እጅግ ጠቃሚ ሊሆን ይችላል። እስከ ባለፈው ሳምንት ድረስ ኢለን መስክ የትራምፕ የቅርብ አማካሪ ሆኖ ፍጹም ልብ ውስጥ ነግሶ ነበር። ዛሬ ላይ ግን በማህበራዊ ሚዲያው ላይ ትራምፕን በመወንጀልና ይልቁንም በሱ ፋንታ በምክትል ፕሬዝዳንቱ ጄዲ ቫንስ እንዲተካ ዘመቻ ከፍቶበታል። በእርግጥ ሊፈጠር የሚችል ነገር ቢሆንም ነገሮች በዚህ ፍጥነት ተቃይረዋል። ምክንያቱም ኢለን በራሱ ማህበራዊ ሚዲያ ፕላትፎርም ትዊተር ላይ ትችቱንና ያየውን ነገር በብስጭት ድምፁን ከፍ አድርጎ ሲናገር ተሰምቷል። ነገር ግን ከዚህ በፊት ትልቅ የባንክ ቼክ ከትራምፕ የተቀበለ ቢሆንም እንኳን ዛሬ ላይ ብዙ ገንዘብ ከመክሰር አላደነውም። ያኔ በደጉ ጊዜ ለዶናልድ ትራምፕ የፖለቲካ ቡድን ምርጫ እንዲያሸንፍ 100 ሚሊዮን ዶላር ቃል በመግባት ብድር ሰጥቶት ነበር። አሁን ላይ ይህ ገንዘብ ይመለስለት ይሆን? ይህ በፍጹም የማይመስል ነገር ነው። ምናልባትም ኢለን መስክ ይህንን ለምርጫ ወጪ ያደረገው ትልቅ ገንዘብ ቢመለስለት ሴናተሮችንና ተወካዮችን ለቀጣዩ ምርጫ በሌላ ፓርቲ እንዲተኩና ስልጣን እንዲለቁ ኢላማ ሊያደርግበት ይችላል የሚል ስጋት አጥልቷል። የትራምፕ ፓርቲ ተወካዮችንም በጣም እንዲጨነቁ አድርጓል። እንዲሁም ኢለን እጅግ ትልቅ ስጋትን እንዲፈጥርባቸው ያደረገው ከበቂ በላይ ገንዘብ ስላለው ነው። ስለዚህ ፖሊሲው ላይ ተጽዕኖ ለማድረግ ገንዘቡን ይጠቀማል። ኢለን መስክ በማህበራዊ ሚዲያ ላይ ከዚህ በተጨማሪ ሌላ ነገር አቅሙ በሚፈቅደው ልክ የራሱ የሆነ የፖለቲካ ፓርቲ ሊመሰርት እንደሚችልም ተናግሯል። እስካሁንም መልስ ከሰጡት 2 ሚሊዮን ሰዎች ውስጥ ከ80% በላይ የሆኑት የራሱን የፖለቲካ ፓርቲ እንዲያቋቁም የሚያበረታታ ሀሳብ ሰጥተውታል። የቢሊየነሩ ፕሬዝዳንትና የደቡብ አፍሪካ አሜሪካዊው ቢሊየነር ሽኩቻና ስም ማጠልሸት ቀጣይ ወዴት ያመራ ይሆን የሚለው የዓለምን ትኩረት ከሳቡ ጉዳዮች አንዱ ሆኗል።